እንዴት እንደተዘጋጁበት ከተቃዋሚ ፓርቲዎች አሁን ከሌገባ ከሊያሸነፈ ሲባል ፎር ሹር ኢትዮ ሰገነትን ስትከታተሉ የነበራችሁ በየትም በውጭም በውስጥም ያላችሁ እየሳቃችሁ ነው የምትከታተሉት። ምክንያቱም አብይ አህመድ ከዓመት በፊት ሊስት አድርጓል፣ ነግረናችኋል። ከተቃዋሚ እነማን ፓርላማ መግባት አለባቸው። አንዴ ሲያላግጥ አልሰማችሁትም? የሚቀጥለው ፓርላማ እንደዚህኛው ይሆናል ብዬ አላስብም፣ ይቀየራል ምናምን ሲል ነበር። ያ ፕላን የሚያደርገውን በቃ እሱ የሚፈልገውን ነገር ሁሉ ነው የሚያደርገውና ምርጫ የሚባለው ከመምጣቱ በፊት ምርጫውን እሱ እንዴት እንደሚያጨረብር እርግጠኛ ሆኗል። ምርጫ አጭበርብሮ ለማሸነፍ ደግሞ አገሪቷ ጦርነትና እልቂት ውስጥ መቆየት ነበረባት። ምክንያቱም የተረጋጋ ሁኔታ ካለ የፖለቲካ ድርጅቶችም ሌሎች አካላትም ሲቪል ማህበራትም ዓለም አቀፉ ማህበረሰብ ምርጫና የምርጫ ጉዳይ ላይ ትኩረት ያደርጋሉ። በቀላሉ ማኒፑሌት የሚያደርገው ነገር የለም። ጠንካራ የፖለቲካ እንቅስቃሴም ሊደረግ ይችላል። እንደውም እንዳሁኑ የሰው አፒታይቱ የጠፋበት ወቅት ያለ አይመስለኝም ለምርጫ። ኦፍኮርስ ኢትዮጵያ ውስጥ በምርጫ ለውጥ ይመጣል ተብሎ አይታሰብም። ምርጫ በየወቅቱ የነበሩ ገዢ ቡድኖችን የህግ ከለላ እየሰጠ ወይም ደግሞ የህግ ከለላ የሚያገኙበት መንገድ ነው እንጂ ሰው ዴሞክራሲያዊ መብቱን ኤክሰርሳይዝ የሚያደርግበት እንዳልሆነ ይታወቃል። አንዳንድ ሰዎች ከዛ አንጻር የብልጽግናን ምርጫ ሲተቹ ታይቻለሁ። ያንዳንዱ ካለማወቅ ነው፣ ያንዳንዱ ግን አውቆ እንደሆነ ይገባኛል። ይሄ ሰባተኛው ሀገራዊ ምርጫ በፍጹም ከዴሞክራሲ ጋር ተያይዞ ሊተችም አስተያየትም ሊሰጥበት ይገባል የሚል እምነት የለኝም። እኔ እንደዚህ አይነት እምነት የለኝም። ያን ማድረግ ማለት ቢያንስ የሆነ አይነት ዴሞክራሲያዊ የሆነ ነገር ይኖረዋል የሚል ጥበቃ ነበረን ማለት ነው። በጣም ስህተት ነው። ከዛ አኳያ ምንም እንደማይኖረው ይታወቃል። ኢትዮጵያ ውስጥ የመናገር መብት የለም። ኢትዮጵያ ውስጥ የመሰባሰብ የመደራጀት መብት የለም። ይሄ በሌለበት አይነት ሁኔታ ምርጫው በተአምር ዴሞክራሲያዊ ሊሆን የሚችልበት እድል የለም፣ በፍጹም የለም። ከዛ ውጪ አማራጭም የለም። በዴሞክራሲ ውስጥ አማራጭ አለ። አሁን ግን አማራጭም የለም። አማራጭ በሌለበት አይነት ሁኔታ ነው ሰው እንዲመርጥ እየተፈለገ ያለው። ለምንድን ነው? ከዚህ ቀደም የተነጋገርነው ጉዳይ ነው እና ከዲሞክራሲም አኳያ ብዙ እንከኖች ሊኖሩበት ይችላሉ። የሚጠበቅ ይሄ ምርጫ የአሁኑ ምርጫ የጦር አውድማ ነው። የኢትዮጵያ ውስጥ ያለውን ዴሞክራሲያዊ ስርዓት ግንባታ ያለበትን ደረጃ መለኪያ አይደለም በጭራሽ። ይሄ ምርጫ ሁለት የተለያዩ ኃይሎች የኃይል ሚዛናቸውን ወታደራዊ አቅማቸውን የሚያሳዩበት የጦር ሜዳ ነው። በቃ ምርጫው እንደዛ ነው። አቀራረቡም ያ ነው። ማን ነው እስቲ የተወዳደረው? የተወዳደሩት እኮ አማራ ክልል ላይ ብልጽግና ከፋኖ ነው። ኦሮሚያ ላይ ብልጽግና ከኦላ ነው። ሌላ ማንን ነው የምትጠሩልኝ? አብን ልትጠሩ እንዳይሆን፣ ኢዜማን ልትጠሩ እንዳይሆን፣ ያፓን ልትጠሩ እንዳይሆን የሉም። እነዚህ ተወዳዳሪዎችም አይደሉም እና አቅምን ማሳያ ነው። የኃይል ሚዛን መለካኪያ የነበረ ምርጫ ነው። እንደዛ እንዳይታሰብ ሰው እንደው ፈጽሞ ምርጫ የሚለውን በአእምሮ ውስጥ እንዳያስገባው። አንደኛ በቃ ጭንቅላት የሚያዞር የኑሮ ውድነት እና ባናቱ ታክስ እያመጣ ይጭናል፣ የድጎማ ያነሳል። እንደምታዩት አሁን ሰሞኑን ትልቅ መነጋገሪያ የሆነው የታርጋ ለታርጋ 56,000 ትከፍላለህ፣ 60,000 ትከፍላለህ ወዘተረፈ እና አንዳንዶቹ መኪኖች እንደዛ ተሽጠው ያወጣሉ ወይ ብለው ባለመኪኖቹ እየጠየቁ ባለበት በምን አፎርድ አድርጎ ነዳጅ ነው ለታርጋ 60,000 ብር? ምን አይነት ሚራክል ነው? የራሱ ታርጋም በ60,000 ብር። በነገራችን ላይ ታርጋ እንሰራለን ብለው ያለ ውድድር እነሱ ለሚፈልጉት ሰው ሰጥተው ስንትና ስንት ሚሊዮን ዶላር ከባከነበት በኋላ የተጻፈው ታርጋው ላይ ያለው ተጽፎ የተዘጋጀው አዲሱ ምንድነው ታርጋ ሲቀየር ከግብፅ ጋር ተመሳሳይነት ያለው ሆኗል በሚል ኢቲ የሚለው ላይ ኤችአይ እንዲጨመርና ላይክ ኢቲኤች እንዲሆን ኢቲ ብቻ እንዳይሆን
የሚል ተባለ። እንደገና አዲስ ውል ማለት ነው። ከዛ መጀመሪያ ላይ የባከነው ያን ሁላ ስንትና ስንት ሚሊዮን ዶላር ወደ ማን አዞሩት? ወደ ህብረተሰቡና አንድ ሰው የዛኛው እነሱ ሲያላግጡ ሲዘርፉ የሰሩትንም ኪሳራ ህዝቡ ትከሻ ላይ እንዲወድቅ አድርገው እንደዚህ አየህ ስታስጨንቀው ማህበረሰቡ የዕለት ጉርስ አጥተው ሲጨነቅ ቀጥሎ መንግስት ማን ነው ምናምን አይደለም የሚያስበው። ልጆቹን እንዴት አድርጌ ትምህርት ቤት ደርሰው ይመጣሉ አይመጡም፣ እዛ ጭንቅ ውስጥ ነው የሚገባው። እና ህብረተሰቡን በብዛት ማስጨነቅ እና ለምሳሌ ትግራይ የጦርነት ስጋት ውስጥ ሆኖ ከዓመት እስከ ዓመታቱን በሙሉ ስለ ረሃብ እንዲወራ፣ ስለ መፈናቀል እንዲወራ፣ ስለ ጦርነት እንዲወራ አደረገ። ባለፉት 3 ዓመታት አማራው ላይ ከዚያ በፊት የቀዳሚው የሰሜን ጦርነት ሰለባ ባለዕዳ ነው። የጦር አውድማ አድርጎት ከርሟል እንደምታውቁት ለ2 ዓመታት። እንደገና ቀጠለ 3 ዓመት ደግሞ ያኛው የፕሪቶሪያ ስምምነት ብሎ ከቲፒኤልኤፍ ጋር ያለውን ከቋጨ በኋላ አማራ ክልል ገባ። ይህን አውዳሚ ጦርነት ጀምሮ 3 ዓመታት እንግዲህ አስቡት። አሁን የአማራ ህዝብ በየዕለቱ በድሮንና በመድፍ በዙ በሞርታር የሚታረስ ያ አርሶ አደር መሬት በበሬ አይደለም፣ በትራክተር አይደለም፣ በሞርታር ነው እያረሱት ያለው። በእያንዳንዱ አርሶ አደር ቤት እየዞሩ የተቦካ ሊጥ ገልብጠው ደፍተው እየሄዱ በቪዲዮ ነው ያሳየናችሁ። ጎተራ ዘነጣጥለው እህሉን አፍስሰው ጨፍረውበት እንዳይበላ አድርገው ቤት ውስጥ ያሉ ንብረቶችን እያወደሙ ህፃናትን እየደፈሩ መነኮሳትን እየደፈሩ የስነ ልቦና ጥቃት፣ የፊዚካል ጥቃት ምንም ያልደረሰ ምን ጉዳል። ይሄ ሁሉ በሆነበት አማራ ክልል ላይ እንደገና ኦሮሚያ ላይ የምታውቁት ነው። አማራው በዘግናኝ ሁኔታ ሲፈናቀል ሲታረድ እዚህ ምድር ላይ አለ የሚባል ጭካኔ ሁላ ሲፈጸምበት ቆየ። ቀጠለ። ኦርቶዶክሳውያን ይታረዱ ጀመር። አሁን ቅርብ ጊዜ ኦነግ አለበት ይህንን ጫካ በሚል ደግሞ ኦሮሚያ ላይ እንደ አንድ አካባቢ ሙሉ ደኑን ያወደሙት። በነገራችን ላይ እነን ባለፉት 3-4 ቀናት በኦሮሚያ የጃልማሮ ኦነግ ይገኝበታል ብለው ደኑን እንዳለ ካወደሙ በኋላ አሁን ደግሞ በተመሳሳይ አማራ ክልል መጥተው አንድ ሙሉ ጥብቅ ደን ይሄ እዚህ አካባቢ ፋኖ አለ በሚል ደኑን ነው እንዳለ የጨፈጨፉት። እንዲህ ያለ በጣም አደገኛ ነገር እየተካሄደ ያለበት ወቅት ነው። በዚህ ውስጥ ሲዳማና ኦሮሚያ ላይ እንደምታውቁት በውጊያ ነው የተሰነበተው። ቤኒሻንጉል እረፍት አልነበረም፣ ውጊያ ላይ ነው። ድሬዳዋ ከተማ እንኳን አብይ አህመድ እንወስዳታለን የኛ ነው ብሎ ህብረተሰቡ ስንት ሜስ ውስጥ ነው ያለው፣ ስንት አሉ የሚባሉ ወጣቶች የአብይ አህመድን ንግግር ተከትሎ እንዴት ይሄ ይታሰባል በማለታቸው ተለቃቅመው በየእስር ቤት ነው የገቡት። ጋዜጠኞች እስር ቤት ናቸው። ግማሾቹ እንዲሰደዱ ተደርገዋል። ከእስር የተረፈው ስደተኛ ሆኗል። ሚዲያ የሚባል ሙሉ በሙሉ ተዘግቶ እንኳን ክሪቲሳይዝ የሚያደርግ ሚዲያ ኮሜዲ፣ አንድ ሰው የኮሜዲ ስራ ሰርቶ አገዛዝን መተቸት ይኸውላችሁ መሳሪያ ይዞ የሆነ ነገር ይዞ አደራጅቶ እሱ ሌላ ነገር ነው። በኮሜዲ አንድን አገዛዝ መተቸት በጭራሽ የማይቻልበት ሁኔታ ተፈጥሮ ኮሜዲያን የኮሜዲ ስራ ስለሰሩ ይታሰራሉ። በሚዲያ የዋንማን ሾው ስራዎች እንደምታውቁት እንደዚህ በግሩፕ ደግሞ እንደምን ልታዘዝ አይነት አገዛዙን ክሪቲሳይዝ የሚያደርጉ በሙሉ እንዳል አንድም ቶለሬት አልተደረገም። እንኳን ተደራጅቶ ተቃዋሚ ፓርቲ ሆኖ ስልጣን ለመያዝ መፎካከርቶ አንድ ግለሰቡ ነህ የአብይ አህመድን ስርዓት ተችተህ ኢትዮጵያ ውስጥ መኖር የማትችልበት ሁኔታ ተፈጥሯል። በዚህ ውስጥ ስለ ምርጫ የሚያስበው ማን ነው? አንድ ኮሜዲ ለምን ተቸኝ ብሎ የሚያስር ሰው ተቃዋሚ ፖለቲካ ድርጅት ተወዳድሮ ስልጣን እንዲረከበው ይፈቅዳል ወይ? አሁን ድንቁርና ካልሆነ በቀር በአብይ አህመድ ምንድነው የፖለቲካ ምህዳር ውስጥ ገብቶ ለመወዳደር ምናምን የሚል ጫወታ ውስጥ መግባት ድንቁርና ነው። ክሊርሊ ድንቁርና ነው። ጋዜጠኛ በሙሉ ታስሮ የውጭ ጋዜጠኞች ዲፖርት እየተደረጉ አገሩን ለቀው እንዲወጡ እየታዘዘ ምንድን ምርጫ ታስባለህ? ሊሆን ይችላል ወይ? በዚሁ አጋጣሚ ከምርጫ ቁማሩ ጋር የተወሰነ ነገር አንስቼ ለማለፍ ነውና ኢህአፓም ተጨምሮ ያለበት የትብብር የሚባለው ፓርቲ ወጣ አለ እና እንደው ምርጫውን ይሄ ምርጫ ቅርጫ ነው፣ ምርጫ አይደለም፣ አስቀድሞ ተሰርቶ ያለቀ ነው።
ከተቃዋሚ እነማን ይገባሉ፣ ለፓርላማ እነማን፣ ለክልል ምክር ቤት እነማን ይግቡ ተብሎ እኮ ይሄንን የሚሰራ ከብሔራዊ መረጃ፣ ከኢንሳ፣ ከአርቲፊሻል ኢንቴሊጀንስ፣ ከጠቅላይ ሚኒስትር ጽህፈት ቤት፣ ከፌዴራል ፖሊስ እና ከብሔራዊ መረጃና ደህንነት የተውጣጣ ኃይል ስለ መደራጀቱ ከዓመት በፊት ነግረናችሁ ለዚህ ስራ በተለይ ከቴክኒክ ጋር በተያያዘ እያንዳንዱን ነገር በቁጥር በምን ካልኩሌት አድርገው አመራር እየሰጡ አብይ ባቀደው መሰረት የሚያስፈጽሙ አካላት ተሰማርተዋል። ከዓመት በፊት የሚመለምሉ አብይ አህመድ ወይ ሞት የሚሉ ሰዎች በየትኛው ተቃዋሚ ፓርቲ በኩል ቢመጡ ይሻላል ተብሎ ተጠንቶ ተወስኗል። እነ ጣሂር እንዴት ምክር ቤት መግባት እንዳለባቸው ተነጋግረው ዲል አድርገው የትኛው ቦታ ይወዳደራል፣ በለጠ ሞላ የትኛው ይወዳደራል፣ ለከሌ የትኛው ይወዳደራል አስቀድሞ አልቆ ማለት ከዛ እነሱ በሚወዳደሩባቸው ቦታዎች ላይ ፒፒ ተወዳዳሪ እንዳያቀርብ ተነጋግረው ወስነው ለተቃዋሚ ስንት ወንበር እንደሚሰጥ እነማን እንደሆኑ ድርጅቱ አይደለም የሚወስነው፣ ፓርቲው አይደለም የሚወስነው። ከትብብር ለኢትዮጵያ እነማን ለሕዝብ ተወካዮች ምክር ቤት እነማን ለፌዴሬሽን ምክር ቤት ማለፍ እንዳለባቸው የሚወስነው አብይ አህመድ ያደራጀው ይሄ ቲም ነው እንጂ ኢዜማ የሆነ ጊዜ ሰው አዋጣ ተብሏል። አብንም የመጀመሪያው ጊዜ ሰው አዋጣ ተብሏል። ያ ለሹመት ነው። አሸንፍ ያለው ፓርቲ ስልጣን አራለው የሚል ይሄ ምናምን ጫወታ ሰራና አሸንፍ ያለው በሚል የባለፈው ምርጫ ላይ ኢዜማ ሰዎች አዋጡ፣ አብን ሰዎች አዋጡ ብለው የሚሾሙት እንዲሾሙ አድርገዋል። ያው የሚፈልጓቸው እነከሌ ተልከው እንዲመጡ በሚል ተሹመዋል። እነ ጋሻው ግርሻ ፖስታ ቤት የገቡት፣ እነ የሱፍ ኢብራሂም የግምጃ ቤት ጥበቃ የሆኑት፣ እነ በለጠ ሳይንስና ቴክኖሎጂ የሄዱት ከዚህ ጋር የተያያዘ ነው እንደምታውቁት። አሁን ማን የትኛው ቦታ ላይ ያሸንፍ የሚለው ቀድሞ ካልኩሌት ተደርጎ ያለቀ ተሰርቶ ያደረ ነገር ነው። ተሰርቶ ባደረ ባለቀ ጉዳይ ላይ ትብብር ለኢትዮጵያ የሚባለው ድርጅት ምናልባት ሂደቱ ቢጠቀምበት በሚል በጣም ብዙ ሰው በሚዲያም በምንም ፖለቲካ የሚያውቁ አካላትም ምክረ ሀሳብ ነው የሰጡት፣ ፕሮሰሱን ሂደቱን እንዲጠቀምበት። ይሄ ስብስብ ፕሮሰሱን በተመለከተ የምርጫ ቅስቀሳ ወቅት ወዘተረፈ ሊያስተላልፍ የሚፈልገውን መልእክት አስተላልፎ ሂደቱን ተጠቅሞ ነገር ግን ያስቀመጠው ቅድመ ሁኔታ እስካልተሟላ ድረስ ወደ ምርጫው አይገባም ተብሎ ይጠበቅ ነበረ። ምርጫውን ሪዛይን አድርጌ ባለቀ ሰዓት ወጥቻለሁ ካለ ፒፒ ላይ የሚያደርሰው ጫና መከራ ትንሽ ይጨምራል። አትሊስት ጫና ይጨምራል። ተመልካቾች አሉ፣ ሚዲያዎቹ እየተከታተሉ። በዚህ መሰረት አብዛኛው ሰው እንደዛ ያደርጋሉ ብሎ ኤክስፔክት አድርጎ ነበር። ይሁን እንጂ ነገርየው ከታሰበው ወይም ከተባለ ውጪ ሆነና አንዳንዶቹ በሽምግልና በምን አፕሮች ተደርገው፣ አንዳንዶቹ መሬት ደራጎት ተቀብለው ነገሮቹ ለአቅጣጫ እንዲስቱ ተደረገና አይ በድምፅ ብልጫ ምናምን ገለመሌ ተወሰነ፣ ወደ ምርጫው እንግባ ተብሎ ወደ ምርጫ ገቡ። አስተውሉ። ያስቀመጥነው ቅድመ ሁኔታ እስካልተሟላ ድረስ ወደ ምርጫ አንገባም ብለው የነበሩት ያስቀመጡት ቅድመ ሁኔታ ሳይሟላ ወደ ምርጫ ገቡ። አከተመ። ከህዝብ ጋር ያላቸው ነገር የመጀመሪያው ነገር ወገባቸው ተቆረጠ፣ አመኔታ አጡ ማለት ነው። ሁለተኛ ወደ ምርጫው ከገቡ በኋላና ምርጫው ከተካሄደ በኋላ ቅድመ ሁኔታው ሳይሟላ ወደ ምርጫ የገባንበትን ሁኔታ ለህዝብ እናብራራለን የሚል ውሳኔያቸውን ይፋ አደረጉ። አያይዘው ደግሞ ምን አሉ? ወደ ምርጫ የገባንበት ያለ ቅድመ ሁኔታ የገባንበትን ምክንያት እናስረዳለን። ነገር ግን በየትኛውም በክልልም ሆነ በፌዴሬሽን ምክር ቤት ደረጃ ባሉ የወንበሮች በየትኛውም ደረጃ ብናሸንፍ ፓርቲውን ወክሎ ወይም ትብብሩን ወክሎ ማንም ሰው ወደ ምክር ቤቶች እንዳይገባ ወስነናል፣ ቅድመ ሁኔታዎች እስካልተሟሉ የሚል ደግሞ አመጡ። የመጀመሪያው ቅድመ ሁኔታ ሳይሟላ ወደ ምርጫ የገቡበትን ጉዳይ ሳያብራሩ ወደ ምርጫው ገብተው ከምርጫውም በኋላ ይህንን ሳያብራሩ አይ ወደ የፈለገ ይሁን ወደ ገባንባቸው ምክር ቤት አንገባም፣ ለእሱም ማብራሪያ እንሰጣለን አሉ። እሱን ሳያብራሩ ደግሞ ዛሬ ሌላ መግለጫ ወጡ ትብብሮች። ምንድን ነው የሚለው መግለጫው?
ቅድመ ሁኔታዎቹ የሚሟሉ ከሆነ ያሸነፍንባቸውን የምርጫ ወንበሮች ተቀብለን ወደ ምክር ቤቱ ለመግባት የመጀመሪያ ጥያቄያችንን ማለት ወደ ምክር ቤቶች አንገባም የሚለውን ውሳኔያችንን መልሰን እናጤነዋለን የሚል መግለጫ አውጥተዋል። ተመልከቱ። አሁን ወደ ምርጫ ለመግባት ቅድመ ሁኔታ አስቀምጠው ያ ሳይሟላ ገብተው ከወጡ በኋላ ሳይሟላ የገቡበትን ሁኔታ ሳያብራሩ አሁን ደግሞ ከተሟላ እንገባለን ይላሉ። መጀመሪያ ለሕዝብ በገባችሁት ቃል መሰረት ብትረቡም ባትረቡም የእውነት ሀቅ ካላችሁ የመጀመሪያው ነገር ያንን ማብራራት ነው በሚቀድመው አዘ ፕሪንሲፕል። እንደው ለዚህ ትችትም ይበቃ አይደለም እውነት ለመናገር እንቅስቃሴው ግን መጀመሪያ ማብራራት መጠየቅ ነው። ቀላሉ ነገር እሱ ነበረ፣ ማብራሪያ መስጠት። ከዚያ ቀጥሎ ያቀረባችሁት ቅድመ ሁኔታ ደግሞ 1 2 3 4 ብሎ እነዚህ ናቸው ቅድመ ሁኔታዎቻችን። እነዚህ እስካልተከበሩ ድረስ ወደ ምርጫ እንገባም ብላችሁ እንደገባችሁት ሁሉ አሁንም ደግሞ እነዚህ ሳይሟሉ ወንበር አንረከብም ካላችሁ በኋላ ከተሟሉ ልንረከብ እንችላለን የሚል እናጤነዋለን የሚል ነገር ደግሞ ይዛችሁ መጥታችኋል። ምንድነው ቅድመ ሁኔታችሁ? የትኛውን ኮምፕሮማይዝ አደረጋችሁ? የትኛውን ኮምፕሮማይዝ አላደረጋችሁም? አብራሩት፣ ውጡና። ለምን ይጨንቃችኋል? ሰው እዛ ስትድበሰበሱ ከረማችሁ። ከዛ በኋላ እንደገና ደግሞ ሌላ የሆነች ግርግር ስትመጣ አትሊስት 10ም ሰው ያክብራችሁ፣ 15ም ሰው ይከታተላችሁ። ጆሮ ሰጥቶ የሰማችሁን ሰው ማክበር ያስፈልጋል የሚል ነገር ነው ያለኝ። እዚህ የጨበራ ምርጫ ውስጥ አብይ አህመድ አላግጦባቸዋል። በነገራችን ላይ ትብብሮችን ለተወካዮች ምክር ቤት 2 ሰው አሳልፌላችኋለሁ አላቸው። የክልል ምክር ቤት ደግሞ 5። ቱ ቢ ኦነስት ዝም ብላችሁ ታግሳችሁ ብትጠብቁ ትብብር የሚባለው ፓርቲ ማብራሪያም ሳይሰጥ መግለጫም ሳይሰጥ እነ አብይ አህመድ መጀመሪያ በትብብሩ ስም እንዲያሸንፉ የፈቀዱላቸውን አካላት መግለጫ ሰጣችሁ ተቀላቀሉ ሊሏቸው ይችላሉ። አያገባችሁም እናንተ እኛ ባሸነፍነው ወንበር ገብተን እንታገላለን ብለው እንዲወስኑ ሊያደርጓቸው ይችላሉ። ከዛ ሌላ ግብ ውስጥ ትገባለህ ማለት ነው። ለዛም ሊሆን ይችላል ምናልባት ቅድመ ሁኔታውን እናጤነዋለን ወዘተረፈ የሚል ነገር ያለው አለመታደል ሆኖ ትንሽ እንኳን ይሄ ለሕዝብ አንድ የሆነች ነገር ጭላንጭል የምትመስል ተስፋ ካሳዩ በኋላ መልሰው ንፋስ እንደመታው የሳሙና አረፋ ብን የሚሉበት ምክንያት ይገርማል። ሌላው አዲስ አበባን በተመለከተ 158 መቀመጫ አላት አዲስ አበባ። የአዳነች አበቤ መጫወቻ ማለት ናት። 134ቱን የእነ አዳነች አበቤ ቡድን አሸንፈናል አለ ከ158ቱ። ቀሪውን አዳነች አበቤ በታዘዘችው መሰረት ለከሌ ልቀቂ የተባለችውን ለቃለች። በዚሁ መሰረት አንድነት አንድ ኢትዮጵያ ፓርቲ የሚባል 4 ሰው እንዲገባ፣ ህዳሴ ትብብር ለኢትዮጵያ የሚል ደግሞ 2 ሰው፣ ኦነግ 2 ሰው፣ ኢዜማ 8 ለአዲስ አበባ ምክር ቤት እንዲገባ አድርገው። በጣም በፈኒ ፓርት ምን መሰላችሁ? ኢዜማ በአዲስ አበባ ማን ነው የኦነግ በኦሮሚያ ክልል በተደረገው ምርጫ ኦነግ ኦሮሚያ ክልል ተወዳድሮ 0 ድምፅ አገኘ ተባለ። እዩት የእነ አብይ ድንቁርና፣ የእነ ሽመልስ ድንቁርና። አሁን እነሱ ብቻ ናቸው ፖለቲካ አዋቂ። የጃልማሮ ኦነግ ጫካ ነው። ፖለቲካ ክንፉ ደግሞ የነ ዳውድ ኢብሳ ከተማ ነው፣ ይታወቃል። ኦነግ የሚለውን ስም እስከያዙ ድረስ ኦህዴዶች የነ አብይ አህመድ ኦህዴድ አቋም ይዘው ስለነበረ መጀመሪያ በድፍን ኦሮሚያ ላይ በተወዳደሩበት ቦታ ኦነግ 0 1 ድምፅ 1 ሰው አላስገባም። ፓራዶክሱን ኦሮሚያ ክልል ኦነግ ተሸንፎ ኢዜማ አሸነፈ። አብይ እንዴት እንደሚጫወትበት ያለ ይሄ ምርጫ ምናምን ፖለቲካ ውስጥ ገብተህ ስትቦካ ዳውድ ኢብሳን አሁን በቁሙ አልቀበረውም አብይ አህመድ።
አሁን ከሚኖር ቢሞት አይሻለው? ዳውድ ኢብሳ በህይወቱ ኖሮ ምን ያደርጋል? ዳውድ ኢብሳ የሚመራው ኦነግ የኦሮሞ ህዝብ ከዳውድ ኢብሳ ኦነግ ይልቅ የአብይ አህመድ ጭራ ኢዜማን ይመርጣል ብሎ ተሳለቀባቸው። ኦነግ አንድ ድምፅ አንድ ሰው ኦሮሚያ ላይ ማሳለፍ ሲያቅተው ኢዜማ አንድ ሰው ለተወካዮች ምክር ቤት ከኦሮሚያ አሸንፏል። ሌላው አስቂኝ ነገር ኦነግ ኦሮሚያ ላይ አንድ ድምፅ እንኳን አጥቶ አዲስ አበባ ላይ ግን 2 አሸነፈ ተባለ። ከአዲስ አበባ ተወካዮች ምክር ቤት አየው የአዲስ አበባ ጉዳይ ላይ ኢዜማ 2 እንዲህ ተሰጠው፣ ኦነግ 2 ተሰጠው። ኦሮሚያ ላይ የተሸነፈው ኦነግ አዲስ አበባ ላይ አሸነፈ ተባለ። አዲስ አበባ ላይ ከኦነግ እኩል 2 ሰው አሸነፍኩ የሚለው ኢዜማ ኦሮሚያ ላይ ደግሞ 1 ድምፅ ተሰጠው። አሁን እና አብይ ፖለቲካ የእውነት የሚቆጨው እኮ ነው። እንደዚህ አይነት የጨቅላ ስብስብ እንዲሁ ሲጫወትብህ መኖር አያሳዝንም? ፖለቲካን እንደዚህ የሚያቦካ ቡኮዎች እውነት ለመናገር አሁን የተማረ የሰለጠነ እንደው ተውት፣ እንደው መማሩ ይቅር፣ እንደው በተማረ እንደው ትንሽ ፊደል በቆጠሩ በሚያስቆጥሩና በሰለጠነ በዓለማችን የመጨረሻዋ የሰለጠነችና በኢኮኖሚም በምንም ሀያል የሆነች ሀገር ውስጥ ሰው ለ20 ዓመት ለ30 ዓመት ኑሬ ያለው ብሎ ሲያበቃ እንዴት የዲያስፖራው ማህበረሰብ ለ40 ዓመታት ከሁሉም ፈተና ታግሎ ያቆየውን ተቋም አብይ ኪሱ ስለመክተት እንዴት ይሰራል? ሰው በህይወት ኖሮ እንዴት እንደዚህ ያደርጋል?